ተመልካቾች ወደ ሁነት መረጃችን እናመራለን። በስፋት ወደ እናንተ የምናርሰው ጉዳያችንም ይህ ይሆናል። ሚድሮክ የወርቅ ማዕድን ኃላፊነቱ የተወሰነ የግል ማህበር በሲያናይድ ትራንስፖርትና በሲያናይድ አጠቃቀም በ2025 ዓለም አቀፍ የእውቅና ሰርተፊኬት በማግኘቱ ዓለም አቀፉ የሲያናይድ ማኔጅመንት ጉባኤ በአዲስ አበባ ተካሂዷል። በኢትዮጵያ ለመጀመሪያ ጊዜ በተካሄደው በዚህ ጉባኤ ላይ ከ14 የተለያዩ የዓለም ሀገራት የተውጣጡ ኩባንያዎች ተሳትፈዋል። ባልደረባችን ልዑል አለማየሁ በዚህ ጉባኤ ላይ ተገኝቶ ተከታዩን ዘገባ አሰናድቶልናል። እሱን ተከታትለን እንምጣ። ሰላም ተመልካቾች እንዴት አላችሁ? ሚድሮክ ኢንቨስትመንት ግሩፕ በሲያናይድ ትራንስፖርትና በሲያናይድ አጠቃቀም ደህንነት ባስመዘገበው ውጤት አማካኝነት በሀገራችን ለመጀመሪያ ጊዜ ዓለም አቀፉ የሲያናይድ ጉባኤ ለሁለት ተከታታይ ቀናት በአዲስ አበባ ተካሂዷል። በዚህ መድረክ ላይም የዓለም አቀፉ የሲያናይድ ማኔጅመንት ፕሬዚዳንትና ከፍተኛ የመንግስት እንዲሁም የሚድሮክ የሥራ ኃላፊዎች የተገኙ ሲሆን እኛም በዛሬ ፕሮግራማችን ይህን ጉባኤ በስፋት እንቃኛለን። አብራችሁን ቆዩ። ይሄ ዘርፍ በእኛ ሀገር በጣም ከፍተኛ እድገት እያሳየ የመጣ ዘርፍ ነው ሁላችሁም እንደምታውቁት እና ዘርፉ ሲያድግ አካባቢውን ጠብቆ ማህበረሰቡ ጤንነቱን ጠብቆ እና ለአካባቢው ሰዎችም ተገቢውን ጥቅም አስገኝቶ መሆን አለበት። ቀጣይነት የሚኖረው እንደዛ ሲሆን ነው። ከዚህ ውጪ ዘላቂነት አይኖረው እና በተለይ ትልልቅ ኩባንያዎች ዓለም ላይ ያሉት እኛም ያሉት የሚጠቀሙት ሲያናይድን ነው የሚጠቀሙት። ከዚህ ውጪ ያለ ልምምድ የራሱ ብዙ ችግሮች አሉት። በአጭር ጊዜ በቀላል ወጪ ጥቅም ሊያስገኝ ይችል ይሆናል፣ ነገር ግን ጉዳት ያስከትላል። አካባቢው ላይም ህዝቡ ላይም ጉዳት ያስከትላልና ሚድሮክ ለዚህ ለወርቅ በተለይ እንግዲህ አሁን ዛሬ እንትን ያለው በወርቅና በብር እና በእንደዚህ አይነት ሚኔራል ዘርፍ ላይ ነውና ሌሎቹም ትላልቅ ኩባንያዎች አሁን ስራ ላይ ያሉት ወደፊቱም የምናስመርቃቸው በዚህ ኮድ ይሄንን ኢንተርናሽናል ኮድ ሰርቲፊኬሽን አግኝተው ይሄንን ኬሚካል ከምርት ጀምሮ ከትራንስፖርት ጀምሮ ስቶር ከማድረግ ጀምሮ መጠቀምን ጀምሮ እስከ ማስወገድ ነው የኮዱ ፕራክቲሱ። እያንዳንዱ ነገር ሰርቲፋይድ በሆነ ፕሮሲጀር ብቻ ነው የሚካሄደው። በየጊዜውም ኦዲት የሚደረግ ነው እና ይሄ በጣም ፕሮፌሽናል የሆነ ዓለም አቀፋዊ አካሄድ ነው እና ሚድሮክ ይሄንን ሊደርሺፕ መውሰዱ በጣም ትልቅ ነገር ነው። ሌሎችም ኩባንያዎች ትምህርት እንዲወስዱ ነው። ብዙ ከ12 ሀገራት ከትልልቅ ኩባንያዎች የመጡ በዚህ ዘርፍ ላይ የሚሰሩ ተቋማት አሉ ዛሬ እዚህ። ስለዚህ ይሄ በአፍሪካ የሚደረግ ትልቅ ወርክሾፕ ነው። በዚህ በኢንተርናሽናል ሳይናይድ ማኔጅመንት ኢንስቲትዩት አማካኝነት ነው ወርክሾፑ እየተካሄደ ያለውና ለዘርፋችን ለዚህ ለማዕድን ዘርፍ ትልቅ አንድምታ አለው። ሚድሮክ ለ2 ዓመት በሳይናይድ ትራንስፖርትና በሳይናይድ አጠቃቀም ዓለም አቀፍ ስታንዳርዶችን ለማሟላት ሲሰራ መቆየቱ ይታወሳል። አሜሪካ የሚገኘው ኢንተርናሽናል ሳይናይድ ማኔጅመንት ኢንስቲትዩት እንደ ተቋም ዓለም አቀፍ ወርቅ የሚያመርቱ ኩባንያዎች በሳይናይድ አጠቃቀም ትራንስፖርት ከማድረግ ጀምሮ ስቶር እንዲሁም ፕሮሰስ ላይ መጠቀምና ዲስቻርጅ ሲደረግ ምን አይነት የዓለም አቀፍ ስታንዳርድን ማሟላት አለበት የሚል ስታንዳርድ አስቀምጧል። በዛ ስታንዳርድ መሰረት ሚድሮክ ላለፉት 2 ዓመታት ሲሰራ ነበረ። ዛሬ እየተካሄደ ያለው ወርክሾፕ እንደ ሀገርም እድሉን ያገኘ ነው። ሚድሮክ ኢንቨስትመንት ግሩፕ ሚድሮክ ወርቅ ኩባንያ በሳይናይድ ትራንስፖርትና በሳይናይድ አጠቃቀም ዓለም አቀፍ ሰርቲፊኬት በማግኘቱ የመጣ ወርክሾፕ ነው ማለት ነው። የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ ሚድሮክ የወርቅ ማዕድን ዓለም አቀፍ የሲያናይድ ማኔጅመንት ሰርቲፊኬት ማግኘቱ ኢትዮጵያ ከማዕድን ዘርፍ የምታገኘውን ውጤት ከማሳደግ አንጻር ትልቅ ሚና እንደሚኖረውና ለሌሎች በወርቅ ማዕድን ላይ ለተሰማሩ ተቋማት ምሳሌ ሊሆን የሚችል መሆኑን ገልጸው በተለይም በምርታማነትና አካባቢ ጥበቃ ላይ ትልቅ አስተዋጽኦ ስላለው ሁሉም ተቋማት ይህንን አሰራር ተከትለው መስራት እንዳለባቸው ጠቁመዋል። ሚድሮክ ይህን ኢንተርናሽናል ሰርቲፊኬት ማግኘቱ ትልቅ ነገር ነው። ለኩባንያውም ጥሩ ነው። ወደፊት እድገቱ ይህንን ጠብቆ ይህንን ስርዓት ግሎባል ስታንዳርዱን ጠብቆ በስርዓቱ ጥሩ ነው። ለኢንዱስትሪውም ቀጥሎ ላሉ ኩባንያዎችም በጣም ጠቃሚ ትምህርት ነው። ለምንድን ነው ሳይናይድን የምንጠቀመው? በትክክል ከተጠቀምነው ይህንን ኮድ ከተጠቀምነው ዲግሬድ የሚደረግና እንደገና ለአካባቢው ጠቃሚ የሚሆን ነገር ነው። ተፈጥሯዊ ይዘቱን ቀይሮ
ቶክሲክ መሆኑ ቀርቶ ለምሳሌ ተጠቀምነው ውሃ እንስሳት የሚጠጡበት አትክልት የሚበቅልበት ይሆናል። ምን ተጠቀመው ኬሚካል ይሄ ሌሎች ከሳይናይድ ውጪ ያሉ ኬሚካሎች ለወርቅ ብዙ ሪኮመንደብል አይደሉም። ስለዚህ ባዮዲግሬዴብል የሆነ አካባቢን ሳይበክል በትክክል ፕሮሲጀሩን ተከትለን ማስወገድ የምንችለው ስለሆነ ነው። ይህንን ኬሚካል በተለይ ትልልቅ ኩባንያዎች በጣም ከፍተኛ ኢፌክቲቭ የሆነ ኬሚካል ነው። እስከ 97 በመቶ ድረስ ነው ወርቅ ኤክስትራክት የሚያደርገው። ይህንን ኬሚካል ስንጠቀም መጠቀም የሚያስገድደን ለዚህ ነው። አንድ በጣም ኤፊሽንት ነው፣ ሁለተኛ ደግሞ ዲግሬዴብል ነው በትክክል ይህንን ፕሮሲጀሩን ስንጠቀመው እና ትልልቅ ኩባንያዎች ይህን ኬሚካል ነው መጠቀም የሚችሉት ኤፊሽንት መሆን ስላለባቸው፣ ነገር ግን ስርዓቱን ደግሞ መከተል አለባቸው። ምርጫም የላቸውም እና ይህንን ሰርቲፊኬትም ማግኘት አለባቸው። በዚህ ዘርፍ ላይ ዘላቂነቱን ነው ሰርቲፋይ ያደረገው ሚድሮክ። የሚድሮክን አሪያ ሌሎቹም መከተል አለባቸው። ምክንያቱም ይሄ ነው፣ ሌላ ምርጫ የለም። ከዚህ ውጪ ሌላ ምርጫ የለም። ከዚህ ውጪ የምናደርገው አቋራጭ በሙሉ ጎጂ ነው። ለጊዜው ኩክ የሆነ ፈጣን የሆነ ገንዘብ በዚህም በዛም ገቢ ያስገኝ ይሆናል፣ ዘላቂነት ግን አይኖረው። የዓለም አቀፉ የሲያናይድ ማኔጅመንት ፕሬዚዳንት ፖል ቤትማን በበኩላቸው ፕሮግራሙ ለሀገሪቱና ለአጠቃላይ የማዕድን ኢንዱስትሪው ከፍተኛ ጥቅም እንዳለው ገልጸው ሌሎች የማዕድን ኩባንያዎችም ይህን አሰራር ተከትለው እንዲሰሩ ጥሪ አቅርበዋል። ይህ ፕሮግራም ለሀገሪቱና ለአጠቃላይ የማዕድን ኢንዱስትሪው ጥቅም እንዳለው እናምናለን። ምክንያቱም ፕሮግራሙ በዓለም አቀፍ ደረጃ እውቅና የተሰጠው ነው። እንዲህ ባሉት የኦዲቲንግ ወርክሾፖች አማካኝነት ደህንነቱ የተጠበቀ የሲያናይድ አስተዳደር ያላቸው የማዕድን ኩባንያዎችና የምርት ኩባንያዎች ቁጥር እንዲጨምርም እንፈልጋለን። ስለዚህም ሌሎች የኢትዮጵያ የማዕድን ኩባንያዎችና የትራንስፖርት ኩባንያዎች ይህን ቁርጠኝነት እንዲወስዱ ፍላጎት አለን። የሲያናይድ አሰራር ስርዓት ደህንነቱ የተረጋገጠ ስለሆነ ለኩባንያዎች፣ ለሰራተኞች፣ ለሀገሪቱም ትልቅ ጥቅም እንዳለውም እናምናለን። አሁን ይሄ ሰርቲፊኬት ማለት ግሎባል የፕሮሰስ ሰርቲፊኬት ነው እና አካባቢው ሴፍ ነው። ሴፍ በሆነ መንገድ ነው ስራውን የሚሰራው ኩባንያው። ህዝቡ ጤንነቱ፣ ሰራተኞቹ ጤንነታቸው የተጠበቀ ነው ማለት ነው። የማዕድን አመራረት የግድ ይሄን መከተል አለበት። ለኩባንያዎችም ለራሳቸው ጥሩ ነው። እንግዲህ አብሮ ለመስራት የተለያዩ ኩባንያዎችን ዓለም አቀፍ ኩባንያዎችን እንደ ፓርትነር ለማምጣት የተለያዩ ብድሮችና ፋይናንሶችን ለማግኘት ይሄ ጤነኛ የሆነ ፕሮሰስ የሚሰሩ መሆናቸው በራሱ ለኩባንያዎችም ጠቃሚ ነው። ስለዚህ ለሁሉም ጠቃሚ ነው፣ አሸናፊ የሚያደርግ ነው ሁሉንም እና ሚድሮክ እንደ ትልቅና እንደቆየ ኩባንያ ይህንን ሊደርሺፕ ወስዶ ለሌሎችም ትምህርት መስጠቱ ለራሱም በጣም ጠቃሚ ነው፣ ለኢንዱስትሪውም በጣም ጠቃሚ ነው። ይሄ እውቅና እንግዲህ ቅድም እንዳነሳሁት ለሀገርም ትልቅ እድል ነው። ለሚድሮክ ደግሞ ትላልቅ እድሎችን ይዞ ይመጣል። አንደኛው ሚድሮክ ለአካባቢ ለማህበረሰብና በዚህ ስራ ላይ ላሉ ለሰራተኞችና ለአመራሮች ተገቢውን ደህንነታቸውን ጠብቀው ስራውን እንዲሰሩ የሚያደርግ አካባቢ ላይ ያለውን ኮንሰርን የሚያሳይ ለኮሚኒቲና እዛ አካባቢ ላሉ ማህበረሰብ ትልቅ ትኩረት መስጠቱን የሚያሳይ ነው አንደኛው። ሁለተኛ ሚድሮክ ኢንቨስትመንት ግሩፕ ለሚኖረው ትላልቅ ኢንቨስትመንቶች የውጭ ባለሀብቶችን፣ ፋይናንሰሮችን በማነጋገር ፋይናንስ ወይ ደግሞ ብድር እንዲያገኝ በጣም ትልቅ እድል ያለውና ትልቅ የተሰራ ስራ ነው። ተመልካቾቻችን በዛሬው የዩቲዩብ ቢዝነስ ቆይታችን በአጫጭር የውጭ ባንኮች በኢትዮጵያ ገበያ መግባት፣ የጉምሩክ ኮሚሽን አስመጪዎችን የተመለከተ መመሪያ፣ የአዳማ ልዩ ኢኮኖሚ ዞን ተኪ ምርቶችን በተመለከተ እንዲሁም የኢትዮጵያ ኤሌክትሪክ አገልግሎት የ6 ወራት ገቢን በተመለከተ ወደ እናንተ አደረስን። በዝርዝር የሁነት ጉዳዮችን ደግሞ በኢትዮጵያ ለመጀመሪያ ጊዜ ስለተካሄደውና ከ14 የተለያዩ ሀገራት የተውጣጡ ኩባንያዎች የተሳተፉበት የሲያናይድ ትራንስፖርትና አጠቃቀም ጉባኤን በተመለከተ ወደ እናንተ አደረስን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። በቀጣይ ፕሮግራማችን እስከምንገናኝ ጤና ይስጥልን።